እግዚአብሔር ይመስገን ዛሬም በድጋሚ የተባረከውን አምላካችንን ለማምለክና ለማክበር በእናንተ መካከል ሁሉ ጊዜ ማገለግለውና ማመልከው ጌታ እድል ስለሰጠኝ ጌታን ባርካለሁ። እንዲሁም ደግሞ የዚህችን ቤተክርስቲያን ባለራዕይ የሆነውን ፕሮፌት ሄኖክ ግርማን ናብራችሁ የምታገለግሉትን በሙሉ የተባረከውን ምእመናችሁን እንዳገለግል ደጃችሁን ስለከፈታችሁልኝ ተባረኩ አመሰግናለሁ ማለት ፈልጋለሁ። ክብር ለጌታ ለኢየሱስ ይሁን። እስቲ አሜን በሉ። እና እግዚአብሔር ሰው ሲናገር እንደነበር ዛሬ መልካም ይሆናል። ዛሬ የእግዚአብሔርን እጅ የምናይበት ማለዳ ይሆናል። ሃሌሉያ። ሁሉ ጊዜ ነው የምናገረው። ምናልባት ባለፈው የመጣው ጊዜ በዚህ በፕሮፌት ሄኖክ በጄፒኤስ ቴሌቪዥን ሁሉ ሲተላለፍ የነበረ ምስክርነቴን ሰምታችኋል። እና እኔ ግን የዛሬ 16 ዓመት ያክል ሆኖኛል ይሄን መናገር ከጀመርኩ። በቆምኩበት መድረክ ሁሉ ግን ከመናገር ወደ ኋላ አልልም። ክብር ለኢየሱስ ይሁን። ነብይ ኑረዲን ሐሰን እባላለሁ። እና ሳልወደው የወደደኝ ቤቴ መጣና በብርሃኑ ተገናኘኝ። እና በገባበት ሀገር በገባበት መንደር ይህንን አዋጅ አውጃለሁ። ከኔ ጋር ቀኛችሁን አንሱና ይህንን አዋጅ አብረን እናውጃለን። ከፍ አድርጉ እጆቻችሁን። ሃሌሉያ። ኤካኒያና ሴፓራ ባጋሺ ያማንት ከፍ አድርግልኝ። ዛሬ ደግሞ ቦሌ ላይ እናውጃለን። አዲስ አበባ ላይ እናውጃለን። እዚህ ሀገር ላይ እናውጃለን። ከኔ ጋር ጩሁና ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው፣ ሕያው ነው፣ አልተለወጠም። ጩሁና አሜን። በኢትዮጵያ ላይ አውጃለሁ ኢየሱስ ዛሬም ያድናል። በኢትዮጵያ ላይ አውጃለሁ ብቻውን ንጉሥ ነው፣ ብቻውን ጌታ ነው፣ ብቻውን ያድና። ዛሬም የሚታደግ ወንጌል አለ። ብለጡኝና አሜን። ቀኝ እጆቻችሁን ብድግ አድርጉ። ሃሌሉያ። ቅዱስ መጽሐፉ ያላችሁ ሰዎች ከፍ አድርጉት ከኔ ጋር። አረ ሃሌሉያ፣ አረ ሃሌሉያ፣ አረ ሃሌሉያ። አልደከመም ዛሬም፣ አልዛለም ጉልበቱ ዛሬም ቁስሉ ትኩስ ነው። ዛሬም መስቀሉ ላይ ደሙ አለ። ዛሬም ሕያው ጌታ፣ ዛሬም የከበረ ጌታ። አንሱ እጆቻችሁን። ሃሌሉያ። እንደተቀመጣችሁ እጆቻችሁን ወደፊት ዘርጉ። ምናልባት ዛሬ ቤተሰቤን አልወረስኩም፣ ዘሬን አልወረስኩም፣ እኔ ብቻ ነኝ ከቤተሰቤ መካከል ጌታን ያገኘሁት፣ ለቤተሰቦቼ ጸልያለሁ ላላችሁ ልመርቃችሁ። ዛሬ ይሄ ብርሃንን ከዚህ ቤት ይዛችሁ ውጡ። ይሄንን ክብር ይዛችሁ ተሻገሩ። ገጠር ባሉ ሰፈር ባሉ ሰዎች ሁሉ ላይ የሚገለጠው ብርሃን ቤታችሁ ይብራ፣ ዘመናችሁ ላይ ይብራ። ዛሬ ብዙ ሰዎች የመዳንን ወንጌል በቤታችሁ እያበራታ ያላችሁ። አይ ፕሮፌሳይ እዚህ ቤት ላይ ትንቢት እናገራለሁ፣ አውጅባችኋለሁ። ቤተሰቦቻችሁን ትወርሳላችሁ፣ ዘሮቻችሁን ትወርሳላችሁ። ይሄ ጌታ ቤታችሁ ይገባል። ይሄ ጌታ ሕይወታችሁ ላይ ይገባል። መጽሐፍ ቅዱስ የያዛችሁ ሰዎች ካላችሁ የሉቃስ ወንጌል ምዕራፍ 8 5 ቁጥሮችን ብቻ ነው የምናነበው። ከሁለት መጽሐፍ ላይ ነው ዛሬ የጌታን ቃል የምንካፈለው። ከሉቃስ ወንጌል ምዕራፍ 8 እና ከኢያሱ ምዕራፍ 6 ከቁጥር 1 እስከ 5፣ እንደገና ደግሞ ከሉቃስ ወንጌል ምዕራፍ 8 ከቁጥር 22 እስከ 25 ያለውን ድረስ ብቻ ነው። በሁለቱ መጽሐፎች ላይ 5 ቁጥሮችን ነው የምናነበው። ለመጀመሪያ ያክል የሉቃስ ወንጌል ምዕራፍ 8 ቁጥር 22ን ከኔ ጋር እናነባለን። እንደዚህ ይላል። ከዕለተም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱ አንቀላፋ፣ አውሎ ነፋስም በባህሩ ላይ ወረደ። ውሃም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ንፋሱንና የውሃውን ማዕበል ገሰጻቸው፣ ተወም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ እርስ በርሳቸውም፣ እንዲህ ንፋስና ውሃን እንኳን የሚያዝ እርሱ ለእርሱም የሚታዘዙለት ይማን ነው አሉ ይላል። እስቲ አሜን በሉ። ብሉይ ኪዳን መጽሐፍ ኢያሱ ምዕራፍ 6ን እናንብበው ከቁጥር 1 እስከ 5 ያለው። ኢያሱ ምዕራፍ 6 ቁጥር 1 እንደዚህ ይላል። ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን
ጽኑዓን ኃያላኗንም በእጅ ሰጥቻለሁ። ሰልፈኞቻቸው ሁሉ ከተማይቱን በአንድ ጊዜ ይዙሯት። እንዲሁም 6 ቀን ያድርጉ። 7ቱም ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በ7ኛውም ቀን ከተማይቱ 7 ጊዜ ዙሩ። ካህናቱም ቀንደ መለከት ይንፉ። ቀንደ መለከቱ ባለማቋረጥ ሲነፉ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል። እስቲ አሜን በሉ። ሕዝቡም ሁሉ እያንዳንዱም አቅንቶ ይገባባታል። አሜን በሉ እስኪ። በወንጌል መጽሐፍ ላይ ሉቃስ ወንጌል ምዕራፍ 8 ላይ ያነበብኩት ክፍል እነዚህ 5 ቁጥሮች ብቻ ከዕለታት ባንዱ ተብሎ በተጀመረው ታሪክ ላይ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሁል ጊዜ ሲሄድ አብረውት የሚሄዱ ሲወጣ አብረውት የሚወጡ ደቀ መዛሙርቶችን መርጧል። ታውቃላችሁ፣ እነዚህ የተመረጡ 12 ደቀ መዛሙርቶች ባለጠጎች ናቸው እንዳይባል የጠራቸው አንዳንዶችን ከአሳ አስጋሪነት ነው ተራ ከተባለ ስፍራ ጠርቶ የሱ አረጋቸው። እስቲ አሜን በሉ። እና የተከተሉት እነዚህ ደቀ መዛሙርቶች ከኢየሱስ ጋር አብረው ለመኖር አብረው ለመሄድ የመጡ እነዚህ ሰዎች አንዳንዶች ያልተማሩ ናቸው። እና ኢየሱስ የመጣው ላልተማረ ነው ብለን እንድናስተምር የሚያደርገን የተመረጡ ሰዎች ናቸው። ምርጫው የሄደባቸው ሰዎች አንዳንዶቹ ኃጢአተኛ የተባሉ በአይሁድ ማህበረሰብ ዘንድ ቀራጭ እጅግ ኃጢአተኛ እጅግ ነውረኛ ነውና ቀራጭ ቤት ሄዷል። ቀራጩን ና ብሎ ጠርቶታል። እና ኢየሱስ የድሃ አደግ አባት ነው። ኢየሱስ የመበለቶች ዳኛ ነው። ኢየሱስ ሁሉን የሚጠራ ነው። በጣም የሚገርመው ግን ኢየሱስ የድሃ ብቻ ነው፣ የድሆች ብቻ አምላክ ነው እንዳይባል፣ ኢየሱስ ያልተማሩ ብቻ ነው እንዳይባል፣ ደግሞ ሐኪሙን ጠርቶታል፣ ደግሞ ምሁሩን ጠርቶታል። የሚያክም የነበረውን ሉቃስን ዶክተር የነበረውን ሉቃስን ጠርቶ የእርሱ እንዲሆን በእውቀቱ ብዛት በመድኃኒቱ ብዛት እንዲያክም ሳይሆን ደግሞ የእርሱን ቃል የሚሸከም የእርሱ ሐዋርያ እንዲሆን ጠርቶታል። ምን እያለን ነው መጽሐፍ ቅዱስ? ኢየሱስ የሁሉ ጌታ፣ ኢየሱስ የሁሉ አምላክ። ታውቃላችሁ በጣም ብዙ ሰዎች ስፔሻሊ ዘመናዊ ናቸው የሚባሉ የአውሮፓና የአሜሪካ ከተሞች ላይ ያሉ የበለጸጉ ሰዎች ቤተ ክርስቲያን የድሃ መሰባሰቢያ ነች ይላሉ። ቤተ ክርስቲያን የቸገረው ሰው የሚሰበሰብበት ነው ይላሉ። አይገርምም? እኛ ምን እንደምንል ታውቃላችሁ? እውነት ነው። ቤተ ክርስቲያን የድሆች መሰብሰቢያ ነች። እውነት እኮ ነው። እኛን የሰበሰበ ጌታ ግን ያ ብቻ አይደለም። በዚህ ምድር ላይ ባላቸው ዕውቀት፣ በዚህ ምድር ላይ ባላቸው ሀብት የሚመኩ ያላቸውን ሁሉ ደግሞ የሚጠራ። እስቲ አሜን በሉ። ኢየሱስ ለሁሉ መድኃኒት፣ ኢየሱስ ለሁሉ መልስ፣ ኢየሱስ ለሁሉ እረፍት ነው። መጽሐፍ ቅዱስ ሲናገር አይሁድ የለ፣ ግሪክ የለ፣ ጨዋ የለ፣ ባሪያ የለ፣ ሁሉን የጠራ። እስቲ በደንብ አሜን በሉ። በመጥራቱ ደግሞ ግሩም የሆነ እያንዳንዳችሁ የማይክ ቢሰጣችሁ የምትመሰክሩት ብዙ አላችሁ እኮ። የራቅን ነበርን የምትሉ ሩቅ ነበርን የምትሉን ግን ጌታ ምህረቱ የበዛ ስለሆነ ጠራን። እዚህ የተቀመጥነው ተጠርተን ነው። የተጠራን ሰዎች ሆነን ነው። ክብር ለኢየሱስ። እነዚህ ሰዎች ጠርቶ ከጌታ ከኢየሱስ ድምፅ ውጪ ላለመስማት የቆረጡ ሰዎች ናቸው። ቤተሰባቸውን ተሰናብተው ውሎ አዳራቸው ከጌታ ጋር ለመሆን የመጡ ሰዎች ናቸው። እና በእያንዳንዱ የህይወት እርምጃቸው ነገ ምን ይሆናል ብለው የሚጠይቁት ጌታ ነው ያላቸው፣ አባት የላቸው። ቤተሰቦቻቸውን ሁሉ ጥለው እርሱን ይከተሉታል። ዛሬ በገሊላ ነኝ ሲላቸው አይመቸኝም ዛሬ፣ እኔ ደግሞ እምኖረው ቤተልሔም ነው አይሉ። አንተ በገሊላ ነው የምትሄደው? አዎ እኛም በገሊላ አብረን እንሄዳለን። አንተ ወዴት ነው የምትሄደው ነው ጠዋት ተነስተው የሚጠይቁት። አንተ ወዴት ነው የምትኖረው? አንተ መገኛ ወዴት ነው ነው ጥያቄያቸው ሁሉ ጊዜ። እና ሁሉ ጊዜ እነዚህ 12 የተመረጡ ደቀ መዛሙርቶች የጌታን ዳፋ የጌታን ኮቴ ይከተላሉ። ሁሉ ጊዜ አብረውት ይሄዳሉ፣ ሁሉ ጊዜ አብረውት ይወጣሉ። እና እቅዳቸውም ዓላማቸውም ያለው ጌታ ጋር ነው። ፕሮግራማቸው ያለው ጌታ ጋር ነው። እስቲ አሜን በሉ።
ከጌታ የሚቀዳ ህይወት ብቻ ይዘው ነው የሚራመዱት። ለነገ እኔም ማቀደው አለ አይሉ። ለነገም ቢሆን አንተ አለህ ነው የሚቀጥሉት። ታውቃላችሁ ኢየሱስ ሊያልፍ ግድ በሆነበት ስፍራ ሁሉ ያልፋል። ሊያልፍ ግድ ባለበት ስፍራ ገብቷቸው አይደለም፣ አንዳንዴ ባይገባቸውም ይከተሉታል። ባይገባቸውም አብረውት ይሄዳሉ። በደንብ ስሙኝ። ይሄንን በደንብ ሐሳብ እንደማያዋጡ ሐሳብ እንደማይሰጡ የምታውቁት ዮሐንስ ወንጌል ምዕራፍ 6 ላይ ምዕራፍ 11 ላይ ያለውን ታሪክ ስታውቁ ነው። የነ ማርያም የነ ማርታ የነ አልዓዛር ቤት ታሪክ ከመከሰቱ በፊት ኢየሱስ ከቢታንያ መንደር የወጣው ነፍሰ ገዳዮች ስለበዙ ነው። መሄድ አለብኝ ተከተሉኝ አላቸው። ከከተማው 15 ምዕራፍ ያክል ርቀው የሄዱት ኢየሱስን አይሁድ ሊገሉ ተማከሩ የሚል ቃል አለ። ሊገሉ ሲማከሩ ከቢታንያ መንደር ከሚወዳቸው ከነ ማርያም ከነ ማርታ ቤት ወጣና 15 ምዕራፍ ያክል ሄደ። እና ደቀ መዛሙርቱ አብረውት ሄዱ። 15 ምዕራፍ ያክል ከቢታንያ በአንጻሩ በጣም ቅርብ ናቸው። 15 ምዕራፍ ያክል ነው ሄዱት። እና ገዳይ እያለ ኢየሱስ አንድ ቀን መልእክት ደረሰው። የምትወደው አልዓዛር ታሟል ድረስ ተባለ። በዚያ 2 ቀን ዋለ ይላል የእግዚአብሔር ቃል። ይህንን መልእክት ደርሶት ይህ ቃል ደርሶት በዚያ 2 ቀን ዋለ ይልና በአራተኛው ቀን ላስነሳው ልቀሰቅሰው ይሄዳለው አላቸው። ደቀ መዛሙርቱን ቀስቅሶ ተነሱ፣ አሁን ገዳይ ወዳለበት ትላንትና እንውጣ ወዳልኳችሁ ሰፈር ተመልሰን ደግሞ እንግባ እላችኋለሁ አላቸው። እንዴ ትላንትና እንውጣ ስትለን ወጣን እኮ፣ ዛሬ ደግሞ እንግባ ስትል እንግባ ብለዋል። ይሄንን የምታዩት ቶማስ የሚባለው ዲዲሞስ እጁን አውጥቶ ጥያቄ ጠይቋል። የጠየቀው ጥያቄ ምን የሚል እንደሆነ ታውቃላችሁ? ጌታ ሆይ አይሁድ ሊገሉ እየተማከሩ ነው፣ ባትሄድ ይሻላል አለው። ሐሳብ ሊያዋጣ ለመንገዱ፣ ሐሳብ ሊያዋጣ ለነገሩ ባንሄድስ ብሎ ቶማስ የሚባለው ዲዲሞስ ሲለው ጌታ በጨለማ የሚመላለስ በጨለማ ይኖራል፣ በብርሃን የሚመላለስ የብርሃን ልጅ ነው ብሎ ሌላ ትምህርት አስተማረና እሄዳለሁ ብሎ መንገድ ሲጀምር ቶማስ የሚባለው ዲዲሞስ ደቀ መዛሙርቱን ወደ ኋላ ጠርቶ እሱ ሊሄድ ነው፣ ትናንት ውጡ ካለን ሰፈር እኛ እዚህ እንቀራለን አይደለም መልእክቱ። እሱ ሊሄድ ነው፣ እኛም ግን አብረነው እንሄዳለን። እስቲ በደንብ አሜን በሉ። እና አያዋጡም፣ ማስተባጭሩ አያዋጡም። እንሂድ ሲባሉ ሸከፍ አድርገው ጉዞ ነው የሚጀምሩት። በጣም የሚገርመው እነዚህ ሰዎች አንድ ቀን ከዕለታት በአንዱ ቀን ኢየሱስ መጣና ቀስቅሶ እንደዚህ አላቸው፣ ወደ ባህሩ ማዶ እንሻገር ሲላቸው አሜን እንሻገር አሉ። እሺ እንሻገር አሉ። ሐሳብ ለማዋጣት መንገዱ እኮ ትንሽ ንፋስ አለው ለማለት ጥያቄ ውስጥ አልገቡም። አልክ? አዎ። እንሂድ? አዎ። ተነሱ ሲላቸው ተነሱ። በአንዱ ወደ ሆነችው ታንኳ ገቡና መሄድ ጀመሩ። ኢየሱስ በታንኳው እስረኛ ክፍል ገብቶ አንቀላፋ ይላል እግዚአብሔር ቃል። ኢየሱስ ካንቀላፋ በኋላ ያ ወጀብ ያ አውሎ ንፋስ በዛ ባህር ላይ ወረደ። ኢየሱስ ባለበት ባህር ላይ፣ ኢየሱስ በተገኘበት ባህር ላይ፣ ያ ታንኳ ላይ ባህሩ ላይ አውሎ ንፋስ ወረደ እና እነዚህ ሰዎች መጮህ ጀመሩ። የሚጮሁት ጩኸት የመጀመሪያው አቤቱ ልንጠፋ ነው፣ አቤቱ እየጠፋን ነው፣ ተነስ የሚል ጸሎት። እየጠፋን ነው፣ እየሞትን ነው አሉ። እስቲ በደንብ አሜን በሉ። ሁለት ነገር ልናገር። የመጀመሪያው እነዚህ ሰዎች ማዕበል ሲበረታባቸው፣ ወጀብ ሲበረታባቸው አንድ ያደረጉት ነገር ቢኖር መጮህ ነው ማለት ነው። ና ተገኝልን ማለት ነው። ተነሳልን ማለት ነው። ማዕበል አለ፣ አዎ ገዳይ ነው። ወጀብ አለ፣ አዎ ገዳይ ነው። የጮሁት ጩኸት የሚያስነሳ ጩኸት ነው። ምን እንደሚሉ ታውቃላችሁ? ኢትስ ኦኬ ወጀብ የለም አይደለም ጸሎታችሁ። እየሞቱ እንደሆነ ያውቃሉ፣ እየጠፉ እንደሆነ ያውቃሉ። ክርስትና የምናስመስልበት ህይወት አይደለም ወዳጆቼ። ክርስትና በቃ
እየሰጠምን አለው የምንልበት አይደለም። በልሳንና በጮት የምናባብልበት አይደለም። የእውነት በአምላክ ፊት የምንወድቅበት ነው። ወዳጆቼ ቤታችሁ እንዴት ነው? ህይወታችሁ እንዴት ነው? ኑሯችሁ እንዴት ነው? እየሰጠመ ከሆነ ኢትስ ኦኬ እንዳትሉ። እየሰጠመ ከሆነ አረ ወየው ማለት አለባችሁ። ተነስ ማለት አለባችሁ። እና እነዚህ ሰዎች ጮሁ። የጮሁት ጩኸት ተነስ የሚል ጩኸት ነው። እነዚህ ሰዎች ሁለተኛ ጩኸታቸው ማንነቴን አቀዋለሁ፣ ብቃቴን አቀዋለሁ፣ ችሎታዬን አቀዋለሁ፣ እማምነው ያልከውን ቃል ነው፣ እማምነው የተናገርከውን ቃል ነው ተነስ ያሉት ለዚህ ነው። ምን እያሉ እንደሆነ ታውቃላችሁ? በእርሱ እንጂ በእኛ አንችልም፣ በእርሱ እንጂ በእኛ ጉልበት አይሆንም እያሉ ነው። ያን ጊዜ መጽሐፍ ቅዱስ ሲናገር ኢየሱስ ተነሳና ከነሱ ጋር አወራ አይደለም የሚለው፣ ማዕበሉን ገሰጸው ይላል። እስቲ በደንብ አሜን በሉ። ዛሬ እዚህ ቤት ላይ የምናገረው መልእክት አለኝ። ጌታ የሰጠኝ ማዕበሉ ይተዋል፣ ወጀቡ ይተዋል። ጌታ በተአምራት ይነሳል። ተነሳ ይላል መጽሐፍ ቅዱስ። ተነሳና ማዕበሉን ገሰጸው፣ ማዕበሉም ተወ ይላል። እስቲ በደንብ አሜን በሉ። ማዕበሉ መተው ብቻ አይደለም፣ ጸጥታ ሆነ። ዛሬ እግዚአብሔር አምላክ ለዚህ ማህበር አንድ ቃል ሰጥቶኛል። ታልፋላችሁ። እግዚአብሔር ተናገር ብሎኛል። አላሳልፍም ባለ ወጀብ መካከል፣ አላሳልፍም ባለ አውሎ ንፋስ መካከል የሚያሳልፍ ክብር ዛሬ ያገኛችኋል። የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። ታልፋላችሁ። ታልፋለህ፣ ታልፊያለሽ። የሚያምኑት ደቀ መዛሙርቱ የሚያምኑት ይዘውት የሄዱት አንድ ቃል ነው። እሱም ወደ ማዶ እንሻገር የሚለው፣ ወደ ማዶ እንሂድ ያላቸውን ቃል ይዘው ነው መንገድ የጀመሩት። ሲጀምሩ አጀማመራቸው እንሂድ፣ እንሻገር፣ እንለፍ ያለው ጌታ ነው። ስለዚህ ጥያቄ ያላነሳ ነው የከተማይቱ ከንቲባ አይደለም እንሻገር ያለው የማዕበሉ ጌታ፣ የወጀቡ ጌታ፣ ባለሙሉ ስልጣን የሆነ ጌታ። እስቲ በደንብ አሜን በሉ። እንግዲያውስ በቤታችሁ ላይ ምን ተናግሯል ጌታ? ምን ቃል ሰጥቷል ጌታ? ስለ 2018 ምን አውጆባችኋል ጌታ? ምን አይነት የትንቢት ቃል ሰምታችኋል? ምንድነው የሰማችሁት? በእናንተ ላይ ዛሬ እንደ እግዚአብሔር ነብይ አውጅባችኋለሁ። ማዕበል እያለ ታልፋላችሁ፣ ወጀብ እያለ ታልፋላችሁ፣ ገደብ እያለ ታልፋላችሁ። ይሄ ማዕበልና ወጀብ የሚታዘዙለት ጌታ ዝም በል ሲለው ዝም ሲል፣ ጸጥ በል ሲለው ጸጥ ሲል፣ ተው ሲለው ሲተው አዩና ይሄ ይታዘዙለታል። ዛሬ ማዕበል እያለ የሚያልፉ ኃያላን አሉ። አውሎ ንፋስ እያለ የሚያልፉ ጎበዞች አሉ። ሌላም የጠላት ብዛት፣ የጠላት ግርግር ሁኔታው ቢበረታም ከማለፍ ማንም አያስቀራችሁም፣ ከመሻገር ማንም አያስቆማችሁም። ሁኔታው ቢጠየቅ ምናልባት የማዕበሉ ብዛት፣ የማዕበሉ ብርታት ገዳይ ነው ሊባል ይችላል። የሱ ኢንፎርሜሽን ቢጠየቅ የበለጠ ነው ሊባል ይችላል። እኔ ግን አውጃለሁ በአምላኬ ድምጽ በከበረው ቃል ዛሬ 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 ማለፍ መሻገር ይሆናል፣ ማለፍ መሻገር ይሆናል። ጠላት እያለ ታልፋላችሁ። ወደ ማዶ መሻገር ማለፍ የሚሆነውን ሶስት ነገር ልናገር። የመጀመሪያው አንድ ጩሁና እሻገራለሁ በሉ እስኪ። ወደ ማዶ በሉ እስኪ። አልፋለሁ በሉ እስኪ። መሀል ላይ ምንም ይኑር፣ መሀል ላይ ምንም ይብዛ፣ ምንም ይኑር፣ የነገራችሁ ጋር ማዶ ጋር ትደርሳላችሁ። የመጀመሪያው ወደ ማዶ የምታልፉት፣ ወደ ማዶ የምትሻገረው፣ ወደ ማዶ የምትሄደው የተነገረውን ለመውረስ ነው። እግዚአብሔር ያለውን ለመጨበጥ ትሻገራላችሁ። የምትሻገሩት የተናገረውን የትንቢት ቃል ለመያዝ ይዤዋለሁ፣ ጨብጬዋለሁ ለማለት የተወራባችሁን ሁሉ ለመውረስ ትሻገራላችሁ። እነዚህ ሰዎች ሲጀምሩ የሰሙት አንድ ቃል ነው ያለው። ምን የሚል ቃል ከተባለ ታልፋላችሁ የሚል፣ እንሻገር የሚል፣ ወደ ማዶ የሚል፣
እና ማዶ ያለው ስራ ነው። ማዶ ያለው አጋንንት ማስወጣት ነው። ማዶ ያለው በረከት ነው። ማዶ ያለው ብዙ ህዝብ ነው። ለዚህ አውጅባችኋለሁ፣ ወደ ማዶ ትሻገራላችሁ፣ ወደ በረከት ትሻገራላችሁ፣ እግዚአብሔር ወደ አለው ትሻገራላችሁ። የምትሻገሩት እግዚአብሔር ያለውን ለመጨበጥ፣ የምትሻገሩት እግዚአብሔር የተናገረው ቦታ ላይ ለመቆም። እስቲ በደንብ አሜን። አንድ ሰው ይብለጠኝና አልፋለሁ ይበል፣ እሻገራለሁ ይበል፣ የተነገረኝን ወርሳለሁ። አማኑኝ፣ የተነገራችሁ ቦታ ጋር በክብር ትደርሳላችሁ። እግዚአብሔር ያለው ጋር ትቆማላችሁ። እግዚአብሔር የተናገረውን ለመውረስ፣ እግዚአብሔር ያለውን ለመጨበጥ። ታውቃላችሁ ከኔ ዕውቀት እንደማያስፈልግ፣ ታውቃላችሁ የኔ ሀብት እንደማያስፈልግ፣ የኔ ዝና እንደማያስፈልግ፣ የኔ ቤተሰብ እንደማያስፈልግ፣ ብቻውን ታማኝ የሆነ ብቻውን ብርቱ የሆነ ቃሉ ብቻውን በቂ የሆነ እመኑኝ ዛሬ ያሻግራችኋል። አዎ ወደ ማዶ ትሻገራላችሁ አላችሁ። ታልፋላችሁ፣ ኑ እንሂድ፣ ኑ እንሻገር አላችሁ። ለምን ሲባል የተነገረውን ለመውረስ። ለምን? እግዚአብሔር ያለውን ለመጨበጥ። ለምን? እግዚአብሔር የተናገረውን ለመውረስ ወደ ማዶ እንሻገራለን። እንግዲህ ዛሬ የምትሰሙኝ ወዳጆቼ በእግዚአብሔር መንፈስ ሆኜ ልንገራችሁ፣ ጠላት ያለው አይሆንም፣ ክፉ ያለው አይሆንም። እግዚአብሔር ያለው ይሆናል። አምላኬ የተናገረው ይሆናል። የሰማችሁት ይሆናል። ዛሬ ላይ ቆሜ ምናልባት ስመሰክር፣ ዛሬ ላይ ቆሜ ስናገር ምንም ያላለፍኩ እንዳይመስላችሁ። ትላንት የተወራብኝ እግዚአብሔር ቃል ኃያል ሆኖ እንጂ የተነሳብኝ ማዕበል እኮ ሊያሰጥመኝ ይችል ነበር። የተነሳብኝ ወጀብ ሊገለኝ ይችል ነበር። ነገር ግን ለቃሉ ታማኝ የሆነ ጌታ ሃሌሉያ። አንዳንዶቻችሁ ከዚህ ቀን ጀምሮ መንገዳችሁ አምላኬ ይኖርበታል። ከዚህ ቀን ጀምሮ ወደ ተነገረላችሁ መንገድ መራመድ ትጀምራላችሁ። ከዚህ ቀን ጀምሮ የተነገረላችሁን ማቀፍ ትጀምራላችሁ። ከዚህ ቀን ጀምሮ እግዚአብሔር ያለውን መጨበጥ ትጀምራላችሁ። መጽሐፍ ሲናገር ምን እንደሚል ታውቃላችሁ? ወደ ጌርጌሶን በደህና ደረሱ። ዋው! ወደ ጌርጌሶን ወጀብ አልነበረም ወይ ካላችሁ፣ ነበር። ማዕበል አልነበረም ወይ? ነበረ። ወጀብ ነበር? አዎ ነበረ። ነገር ግን እያለ ደረሱ። ወጀብ እያለ ትደርሳላችሁ። ማዕበል እያለ ትደርሻለሽ። ጩሁና አሜን በሉ እስኪ። ይኸውላችሁ የወጀብ ብዛት፣ የአውሎ ንፋስ ብዛት የተነሳው ምስክርነት ለማሳመር አይደለም። ስብከታችንን ለማጣፈጥ አይደለም። የወጀብ የአውሎ ንፋስ ሁልጊዜ ዓላማውና ታርጌቱ ጣለው ነው። የሰማውን መነሻ ላይ እግዚአብሔር ያለን ቃል ጣለው ነው። የመከራ ጥግ በሕይወታችሁ ከመጣ ዓላማው እናንተን ማቁሰል አይደለም። ዓላማው እናንተን ማስራብ አይደለም። ጣለው ነው የሰማኸውን። ምሳሌ የኢዮብ መከራ የደረሰበት ማን አለ ከኛ መካከል? ኢዮብ ጋር የመጣው መከራ ሁሉ፣ ኢዮብ ጋር የደረሰ መከራ ሁሉ ዓላማ ምንድነው ሲባል አስክደዋለሁ፣ አስጥለዋለሁ፣ አስተዋለሁ፣ ስደብና ሙት። ይሄ ነው ዓላማው። ኢዮብስ ነቅቼብሃለሁ አለ፣ አውቄሃለሁ አለ። እያጣው ነው ግን እኔ ቤት ላይ ዛሬም አምላክ ነው አለ። ምን እያለ መሰላችሁ? የተናገረኝን አምነዋለሁ፣ ያለኝን አምነዋለሁ። እንድንጥል እኮ ነው ወጀብ የሚበዛው፣ እንድንጥል እኮ ነው ማዕበል የሚበዛው። በቃ ያሻግርም ጌታ ብለን ስናቆም ሚሽን አኮምፕሊሽ ይላል ጠላት። እመኑኝ በሁኔታዎች ሁሉ የማንተወው። እስቲ በደንብ አሜን በሉ። ወጀብ ቢበዛ ማዕበል ቢበዛ ከማምለክ ወደ ኋላ አልልም፣ ከመዘመር ወደ ኋላ አልልም። ወጀብ እያለ ዘምራለሁ፣ ማዕበል እያለ ዘምራለሁ። ልመርቃችሁ፣ ቤታችሁ የአምልኮ ቤት ይሆን፣ ቤታችሁ የእልልታ ቤት ይሆን፣ ቤታችሁ የመዝሙር ቤት ይሆን፣ ቤታችሁ የቅኔ ቤት ይሆን፣ ቤታችሁ የእልልታ ቤት ይሆን። ምንም ቢሆን ከመስገድ ወደ ኋላ አልልም። ምንም ቢሆን
እና ጣለው። የሚቀርብላችሁ ኦፈር ካለ ጠላት የሚያባብላችሁ ነገር ካለ ግድ የለም በአቋራጩ መንገድ ተጠቀምና ታገኛለህ ካላችሁ ያቀረበላችሁ ኦፈር የመጣላችሁ ግብዣ በሙሉ እንድትጥሉ ነው የሰማችሁትን ድምጽ። እና አንድ አማኝ ጨካኝ ፈልጋለሁ አልጥልም የሚል አልተውም የሚል የሙጥኝ አድርጌ ይዘዋለሁ የሰማሁት ቃል ይበልጣል እግዚአብሔር ያለው ይበልጣል የሚል አንድ ሙጥኝ ብሎ የሚያምን ላይ ዛሬ አውጃለሁ። እግዚአብሔር አምላክ እንደዚህ ይላል፣ ሙጥኝ ያልሽው ጌታ እንደዚህ ይላል፣ አሻግርሻለሁ። እግዚአብሔር እንደዚህ ይላል፣ አሳልፋለሁ ይላል ጌታ። አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! ዛሬ እዚህ ቤት ላይ ብዙዎች በእግዚአብሔር እጅ ተይዘው ወደ ማዶ ሲሻገሩ አያለው፣ ወደ ማዶ ሲያልፉ አያለው። እግዚአብሔር አምላክ ወደ ነገራቸው ሲያሻግራቸው አያለው። ዋው! አረ ሃሌሉያ! አረ ሃሌሉያ! በእውነት እማገለግለው ጌታ ያው ምስክሬ ነው። በጣም ብዙ ሰዎች ከጨለማው መንደር እየወጡ ወደ ብርሃን ሰፈር እየገቡ አያለው፣ ወደ ብርሃን ሰፈር እየዘለቁ አያለው። አንተ ቤት ላይ አውጃለሁ፣ አንቺ ቤት ላይ አውጃለሁ፣ እግዚአብሔር አምላክ ወደ ክብር ያስገባሃል። እመኑኝ፣ እማገለግለው አለ በዙፋኑ፣ እማከብረው አለ በዙፋኑ። በጣም ብዙ ሰዎች ወደ ብርሃን እየተራመዱ አያለው። በጣም ብዙ ሰዎች እግዚአብሔር ወደ አየላቸው ስፍራ ሲገቡ አያለው። አንድ እጅ ሲመራቸው አያለው። አንድ ክንድ ሲያግዛቸው አያለው። በእግዚአብሔር የምትረጂ ነሽ አንቺ፣ በእግዚአብሔር የምትደገፍ ነህ አንተ። እግዚአብሔር የሚያበላ፣ እግዚአብሔር የሚያጠጣ፣ እግዚአብሔር የሚያስወርስ፣ እግዚአብሔር የሚያስታጥቅ፣ እግዚአብሔር የሚያኖር። አሜን። ወደ ማዶ የምትሻገሩት የተናገረውን ለመውረስ ነው። ወደ ማዶ ያለውን ለመጨበጥ፣ ወደ ማዶ የተናገረውን ለመያዝ፣ ወደ ማዶ እግዚአብሔር ያወራው ሰፈር ላይ ለመገኘት። እስቲ በደንብ አሜን በሉ። ሁለተኛ ወደ ማዶ ጠላቶቻችሁን ሲቀጡ ለማየት፣ ወደ ማዶ የእናንተን ውድቀት የፈለጉ ሲሰጥሙ ለማየት፣ ወደ ማዶ እግዚአብሔር ያየላችሁን እንዳትወርሱ ሲደግሙ የነበሩ ጠላቶች ማብቂያቸውን ለማየት። ብለጡኝና አሜን በሉ እስኪ። ወደ ማዶ ታልፋላችሁ የነገራችሁን ለመውረስ። ያ ብቻ አይደለም፣ ጠላቶቻችሁን ለመግዛት የተነሳው ማዕበል ዝንበል ለማለት፣ ጌርጌሶን ላይ አልፎ የክፉ መንፈስን ለመምታት፣ የእናንተን ቤት አስጨናቂ ለመጣል ታልፋላችሁ። እስቲ በደንብ አሜን በሉ። ጠላት እያየ ታልፋላችሁ። የምታልፉት ጠላቶቻችሁን ለመበቀል። እስቲ አሜን በሉ። ዛሬ እግዚአብሔር ካለኝ አንዱ ቃል ይሄ ነው። የበቀል ቅባት እዚህ ቤት ላይ ይወርዳል። የበቀል እሳት ይመጣባችኋል። ረጅም ዘመን የተገዳደራችሁ ጠላት የሚወድቅበትን ሰይፍ ትቀበላላችሁ። ረጅም ዘመን የእናንተን ህይወት ተራ ሊያረግ የወጣውን ዛሬ በበቀል ቅባት ትቀባላችሁ። አምላኬ ጠላቶቻችሁን ይቀጣላችኋል። አልፋለሁ፣ ወደ ማዶ እሻገራለሁ፣ ወደ በረከቴ እሻገራለሁ፣ ወደ ክብሬ አልፋለሁ። ለምን ሲባል እምገዛው ጠላት አለ። ውጣ እምለው ጠላት አለ። ተነስ እምለው ጠላት አለ። ውደቅ እምለው ጠላት አለ። አበቃ የምለው ጠላት አለ። ከዚህ በኋላ አትቀጥልም የምለው ጠላት አለ። የመጨረሻ ነው የሚባል ጠላት አለ። አሜን በሉና ውሰዱ እስኪ። እመኑኝ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይልና ሙሴ ካስጠነቀቃቸው፣ ሙሴ ካስተላለፈላቸው አንዱ መልእክት ምን የሚል መልእክት እንደሆነ ታውቃላችሁ? ያዕቆብ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ልሞት ነው፣ ሊሄድ ነው፣ ልወሰድ ነው። ነገር ግን እግዚአብሔር ያለው ከመሆን አይቀርም። ገና ከግብፅ ከባርነት ቤት ስትወጡ ማር አለ ወተት አለ ብያችሁ ነበር አይደል? ያዕቆብ ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ትወርሳላችሁ፣ ወደ ማዶ ትሻገራላችሁ። እህልና የወይን ጠጅ ባለበት ምድር ለመኖር ይሄ ነው የተናገረኝ፣ ይሄ ነው ያለኝ ለማለት
መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላቶች ይገዙልሃል። ሙሴ ያስተላለፈው መልእክት ነው። ጠላቶች ይገዙልሃል። የለም አይደለም የሚለው አለ ጠላት። ሊያውም 7 ነገስታት አሉ። እነ ፌርዛውያን፣ ናቃውያን፣ አሞናውያን የሚባሉ 7 ኃያላን አሉ። 31 ጦርነት ከፊት ለፊት ይጠብቃል። 31 ጦርነት 7 ኃያላን ሀገር ቢኖሩም ጠላቶች ይገዙልሃል። አረ በለጡኝና አሜን በሎ። የሉም አይደለም አሉ። አዎ 7 ነገስታታች ነው። አዎ ክንድ ብርቱ ናቸው። አዎ የጦር ልምድ አላቸው። አዎ ሰይፍ ይዘዋል። አዎ ቀስት ከልጅነታቸው ጀምሮ የተለማመዱ ናቸው። አዎ ነገር ግን ይገዙልሃል። ታልፋላችሁ፣ ወደ ማዶ ትሻገራላችሁ። ጠላቶቻችሁን ለመግዛት፣ ወደረኞቻችሁን ለመግዛት ብለጡኝና ወደ ማዶ በሉ እስኪ። አሁን አንድ ሰው ቤቱ ላይ እንዲተነብይ ይፈልጋሉ። ህይወቱ ላይ እንዲተነብይ ይፈልጋሉ። ዘመኑ ላይ እንዲተነብይ ይፈልጋሉ። ልጆቹ ላይ እንዲተነብይ ይፈልጋሉ። ወደ ማዶ ሻገራለሁ፣ ወደ ማዶ አልፋለሁ፣ ወደ ማዶ ገባለሁ፣ እግዚአብሔር ወዳለኝ ገባለሁ ጠላቶችን ለመግዛት። ቅድም እግዚአብሔር ሰው ሲያውጅብን የነበረው ቃል ምን እንደሚል ታውቃላችሁ? ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸው። አስጨናቂ ነው። አዎ ረጅም ዘመን ያስገበረ ነው። አዎ ነገር ግን ዛሬ የመጨረሻ እይታችሁ ነው። ዛሬ የመጨረሻ ቀኑ ነው። ወረም ስሙኝ። በጣም የሚገርመው ምን እንደሆነ ታውቃላችሁ? በጣም የሚገርመው ጌታ ያስጓዛቸው፣ ጌታ ለፈርዖን የፈቀደለት ከባህሩ መነሻ ጀምሮ እግሮቻቸው ከረገጠበት ከባህሩ መነሻ ጀምሮ የአንድ ዕብራዊ የአንድ አይሁዳዊ የመጀመሪያው ጀምሮ ሲከፍት ባህሩ ከተሰነጠቀበት ደቂቃ ጀምሮ ያዩ ነበር ፈርዖናውያን። ከዛ ደግሞ መጽሐፍ ቅዱስ ሲናገር የመጨረሻው ዕብራዊ የመጨረሻው አይሁዳዊ ከባህሩ ለቆ ሲወጣ አዩ። እስቲ በደንብ አሜን በሉ። ጠላቶቻችሁ የተከተሏችሁ የናንተን ክብር እስኪያዩ ድረስ ነው። የናንተን በረከት እስኪያዩ ድረስ ነው። ድልሽን እስኪያዩ ድረስ ነው። በረከትሽን እስኪያዩ ድረስ ነው። የመጨረሻው አይሁዳዊ ከባህሩ ለቆ ሲወጣ እስቲ በደንብ አሜን። ከባህሩ ለቆ ሲወጣ፣ ከወጀቡ ለቆ ሲወጣ፣ ከገዳይ ለቆ ሲወጣ የመጨረሻው ግብፃዊ ገዳይ የሆነው ፈርዖናዊ ወደ ባህሩ ሲሰጥ ነገር አከተ። አይ ፕሮፌሳይ ዚቤላይ ትንቢት እናገራለሁ። ከዚህ ቀን ጀምሮ ጠላቶቻችሁ ላይ ይከደናል፣ ወደረኞቻችሁ ላይ ይከደናል። እናንተ በደህና ትሻገራላችሁ፣ ወደ ክብር ታልፋላችሁ። ወየው ጌታዬ፣ ወየው የማመልከው ጌታ ሕያው ምስክሬ ነው። ዛሬ እግሮቻችሁ ወደ ተነገረው ስፍራ መሻገር ሲጀምሩ፣ ማለፍ ሲጀምሩ፣ መግባት ሲጀምሩ፣ ጠላቶቻችሁ እናንተን ለማየት መግባት ሲጀምሩ ባህሩ ይከደናል፣ ወጀቡ ይከደናል። ወደ ማዶ ትሻገራላችሁ። የመጀመሪያው የተነገረላችሁን ለመውረስ ወደ ማዶ ትሻገራላችሁ። እውነት ነው። የሰማችሁት ትንቢት እውነት ነው። እግዚአብሔር ያለው ትክክል ነው። አይገርምም? ሙሴ ሊሞት ሲል ያላቸው ይሄን ነው። ያዕቆብ ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ምድር ብቻ አይደለም ሰማይ ጠል ያንጠባጥብለታል። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ ነው፣ የከፍተኝነትህ ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ምን እያላቸው እንደሆነ ታውቃላችሁ? ከ40 ዓመት በፊት ያኔ መነሻ ላይ ያኔ ግብጽ ምድረ በዳው ላይ የመጀመሪያ ቀን መጥቼ ሙሴ ይባላለው እግዚአብሔር ልኮኝ ነው፣ መልእክተኛ ነኝ። እግዚአብሔር እንደዚህ ይላችኋል፣ ወደ ኢያሪኮ ወደ እግዚአብሔር ወደ ተናገራችሁ ስፍራ ወደ ከነዓን በክብር ትገባላችሁ ብዬ የነገርካችሁ ቃል ከቀናት በኋላ ትወርሱታላችሁ አላችሁ። ከ40 ዓመት በፊት የሰሙት የትንቢት ቃል ከ40 ዓመት በኋላ አካል ይለብስ። ከ40 ዓመት በፊት የሰሙት የትንቢት ቃል ከ40 ዓመት በኋላ ይኸው ሊሉ። ለአንዳንዶቻችሁ ዘመን መጥቷል፣ ለአንዳንዶቻችሁ ቀን ደረሰ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ የሰማችሁትን ትጨብጡታላችሁ፣ የሰማችሁት ቦታ ትገባላችሁ። በጣም ብዙ ሰው በቀረበ መሶብ ላይ
ለዓመት በዓል በሚዘጋጅ በትልቅ መሶብ ላይ እንጀራ ሲበላ አያለው። እግዚአብሔር እንደዚህ ይለኛል፣ ዘርጉ እጆቻችሁን። ሃሌሉያ ሃሌሉያ ሃሌሉያ። የበረከት ምዕራፍ ጀመርኩ ይለኛል ጌታ። የድል ምዕራፍ ጀመርኩ ይለኛል ጌታ። የበረከት ምዕራፍ ተጀመረ ይላል ጌታ። የሚሰጥ እግዚአብሔር እንደሆነ፣ የሚለግስ እግዚአብሔር እንደሆነ፣ የሚባርክ እግዚአብሔር እንደሆነ፣ የሚያበላ እግዚአብሔር እንደሆነ፣ የሚያለብስ እግዚአብሔር እንደሆነ ዛሬ ታውቁ ዘንድ እግዚአብሔር እንደዚህ ይላል፣ የበረከት ምዕራፍ ተከፈተ። ኢያሱ ጋር መጥቶ ጌታ እግዚአብሔር እንደዚህ ነው ያለው፣ በዚያን ዘመን እንደ ሙሴ ያለ መሪ፣ እንደ ሙሴ ያለ ነብይ፣ እንደ ሙሴ ያለ አለቃ በእስራኤላውያን መካከል ስላልነበረ አንዳንዶች ከዕብራውያን ወገን መካከል ሙሴ አልሞተም፣ ምናልባት ወደ ተራራ ተሸሽጎ ይሆናል፣ ከ40 ዓመት በኋላ ተመልሶ ይመጣል፣ ወይ ከቀናት በኋላ ተመልሶ ይመጣል የሚል የምስራች የሚጠብቁ ሰዎች ስለነበሩ እግዚአብሔር ራሱ መጥቶ ኢያሱን እንደዚህ አለው፣ እንዳትጠብቅ ሙሴ ሞቷል። ሙሴ ሞቷል። አሁንም ተነሳ ይህንን ህዝብ ለማውረስ፣ አሁንም ተነሳ ይህንን ህዝብ ለማስገባት፣ የተነገረውን ሁሉ ለማውረስ ተነስ አለው። እና ደጋግሞ እንዳለው የምታውቁ ብዬ አላዘዝኩም ይለው። አንዴ ብቻ አይደለም ያለው፣ ደጋግሞ እግዚአብሔር እንደተናገረው የምታውቁ ብዬ አልነገርኩም እንዴ? ምን እንዳለው ታውቃላችሁ? አልጥልህም፣ አልተውህም። ክብር ለኢየሱስ ይሁን። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። አንድ አይደለም፣ ሁለት አይደለም፣ ደጋግሜ መጥቼ የምነግርህ ይህንን ነው። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። ህዝብ ሁሉ እንደ ሙሴ ያለ መሪ ከየት ይመጣል የሚሉ ሰዎች፣ ሙሴ ካልተናገረም በስተቀር የሚሉ እንኳን ለኢያሱ ሙሴ እያለ ጥጃ የሚሰሩ ሰዎች እኮ ናቸው። ለሙሴ እንኳን ለመታዘዝ ሩቅ የሆኑ ሰዎችን፣ ኢያሱ ብላቴና ነው፣ ከኔ በታች እድሜው የሆነ ሰውዬ እኮ ነው ኢያሱ። ማን እሺ ይለኛል፣ ማን ይሰማኛል እያለ ባለበት ነው። ደጋግሜ ነግሬሃለሁ፣ ደጋግሜ ብዬሃለሁ፣ ደጋግሜ ቃል ሰጥቻለሁ። ምንድን ያልከው ጌታ ሆይ ሲባል አልጥልህም፣ አልተውህም፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም። ማን ነው እዚህ ቤት ላይ ማን ላይ ነው ማውጀው? ማን ሕይወት ላይ ነው የምናገረው? እግዚአብሔር እንደዚህ ይለኛል፣ እስከ ሽበት እስከ ሽምግልና የምሸከም እኔ ነኝ በላቸው ይለኛል። የማልጥል አምላክ እኔ ነኝ በላቸው ይለኛል። እማደርስ እኔ ነኝ በላቸው ይለኛል። እማወርስ እኔ ነኝ በላቸው ይለኛል። በጣም ብዙ ሰዎች ዛሬ ማታ እግዚአብሔር አምላክ እንደዚህ ያደርግላችኋል። ወደ እርሱ ክብር፣ ወደ እርሱ ሙላት፣ ወደ እርሱ በረከት በክብር 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 ትሻገራላችሁ። ይህንን ካለው በኋላ የመጀመሪያው ቻሌንጅ፣ የመጀመሪያው ፈተና መጽሐፍ ቅዱስ ቅድም ሳነብላችሁ እንደነበር ምናልባት ካውሎ ንፋስ የበረታ ኢያሪኮ የምትባለዋን እንወርሳለን። አዎ። ፈጽሞ ከተማችሁን ተሰጥቶናል። አዎ። ትገቡበታላችሁ ተብለናል። አዎ። ግን ፈጽማ ተዘግታ ነበር። ማንም ወደ እርሷ አይገባም፣ ከእርሷ ማንም አይወጣም። ፈጽማ ተዘግታ ነበረ እና ወየው የሚያስብል ችግር ነው። ማንም ሊከፍተው አይችልም። ግንብ ነው። ማንም ሊያነሳው አይችልም። አለት ነው። ማንም ሊነቀንቀው አይችልም። ነገር ግን እግዚአብሔር መጣና አንድ የምሰጣችሁ ስትራቴጂ አለ። ምንድነው ስትራቴጂው? ዝም ብላችሁ ትቆማላችሁ፣ አደራ እንዳትደገፉት። ዝም ብላችሁ ትጮሃላችሁ። በቀን አንድ ጊዜ እየመጣችሁ ጮሃችሁ ትመለሳላችሁ። ይህንን ለ7 ቀን አድርጉት። ካህናት ታቦት ይሸከሙ፣ ካህናት ሌዋውያን ከፊት ይቅደሙ። ምን ይደገፉ? ኖ ዝም ብላችሁ ዙሩት ለ7 ቀን። ያማቸዋል እንደሚያስብል እኮ ነው። ጤነኛ አይደሉም የሚያስብል እኮ ነው። አንዳንድ እንትናችን እንኳን አክሽናችን አይደለም ልሳናችን እኮ በዚህ መንገድ የሚያልፉ አንዳንድ ሰዎችን የተሰበሰቡ እብዶች ናቸው ይሉናል። አዎ የተሰበሰብን በአምላክ መንፈስ ሕያው መንፈስ ጠጥተን እንደ ሰካራም የሆነ ሰዎች ነን። እና እንደዚህ አይነት ስትራቴጂ ከመንግስት አይደለም የመጣው ከእግዚአብሔር። ጩሁ የሚል ስትራቴጂ፣ ጩሁ የሚል ስትራቴጂ ከጌታ መጣ እና ኢያሱስ እንደ አንድ ፖለቲከኛ እንደ ሀገር መሪ መጥቶ ኢያሱ ህዝቡን ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል፣ ሁላችንም ቦርደሩ ጋር ሄደን እንጮሃለን ሲላቸው፣ አንድ ሰው ጤነኛ የሆነ ሰው የማይለውን መልእክት ሲያስተላልፍ ህዝቡስ
ህዝቡስ አንተ አልክ? አዎ። እግዚአብሔር አለ? አዎ። እንጮኻለና፣ እናብዳለና፣ ሞኞች እንሆናለና፣ እንጮህልሃለና። እስቲ በደንብ አሜን። የእግዚአብሔርን ትእዛዝ ለመስማት ምን አይነት ልባቸው የቀና ሰዎች እንደሆኑ ታውቃላችሁ? እንሰማሃለን አሉት እና እብድ እየመሰሉ ኢያሪኮን ይዞሩ ጀመር። ጤነኛ አይደሉም እየተባሉ እኮ እብድ ናቸው እንደዚህ አይነት ተግባር የሚያደርጉ እብድ ሰዎች እንጂ ኖርማል ሰዎች እንደዚህ ያደርጉም እየተባሉ ኢያሪኮን ይዞሯታል። ዛሬ ስንተኛ ቀን ነው ይባባላሉ? ዛሬ ሁለተኛ ቀናችን ነው። ነገም እንወጣለን በጠዋት እንዳቀር ተባብለው ነገም በጠዋት ወጥተው ይዞራሉ። እስቲ በደንብ አሜን። እና ለ7 ቀን ከዞሩ በኋላ በሰባተኛው አንድ ትእዛዝ ታዘዋል። የታዘዙት ትእዛዝ አንዴ ብቻ አይደለም፣ ደጋግሙት 7 ጊዜ አድርጉት። የ7ቱን ቀን በአንድ ቀን ጨርሱት አላቸው። እና 7 ቀን በቀን አንዴ የዞሩ ሰዎች በሰባተኛው ቀን ደግሞ ለ7 ጊዜ ዞሩት። ዞረው ሲጨርሱ ኢያሪኮ ወደቀ ይላል። ኢያሪኮ ወደቀ ይላል። ይኸውላችሁ ምንም አጋዥ ኃይል የለውም ኢያሪኮ ለመውደቅ። ምንም ረዳት የለውም። የተተኮሰ ኒኩሌር የለም። የተተኮሰ መድፍ የለም። ኢያሪኮ የእግዚአብሔርን ቃል የሰሙ ሰዎች ሲጮሁ ሰማና በተዘዘው ትእዛዝ መሰረት እስኬጁሉን ጠብቆ ወደቀ። እዚህ ቤት ላይ ማውጃው አዋጅ አለ። እዚህ ቤት ላይ የምናገረው ትንቢት አለ። እግዚአብሔር የተናገራችሁ ሰዎች፣ እግዚአብሔር ያላችሁ ሰዎች፣ በእግዚአብሔር ፊት የጮኻችሁ ሰዎች እመኑኝ፣ ኢያሪኮአችሁ ከዚህ ቀን ጀምሮ አይቀጥልም። ኢያሪኮ ወደቀ። መጽሐፍ እንደሚል ምንድነው ታውቃላችሁ? ህዝቡም እያንዳንዱ እንግዲህ እዚህ ቤት ላይ ምናልባት ብላቴኖች እዚህ የሚንቀሳቀሱ ለምን አይሆኑም? እያንዳንዱ አሁንም ተነበየው ትንቢት ለእከሌ ስፔሻል ነው አይደለም፣ ለእንትና ነው አይደለም። እያንዳንዱ እዚህ ቤት እግሩ የገባ በሙሉ እያንዳንዱ ዛሬ አቅንታችሁ በድል መግባት ይሆናል። ሶስተኛውና የመጨረሻው ለመውረስ ወደ ማዶ ትሻገራላችሁ። ወደ ማዶ የምትሻገሩት የመጀመሪያው ለመውረስ ነው። እግዚአብሔር ያላችሁን ለመጨበጥ ነው። ሁለተኛው ጠላቶቻችሁን ለመግዛት ነው። በጠላቶቻችሁ አናት ላይ ለመጫማት ነው። አትገባም ብለህ ነበር ይሄው ገባው ለማለት ነው። አትወርስም ብለህ ነበር ይሄው ወረስኩ ለማለት ነው። ጠላቶቻችሁን ለማስገበር ነው። ጠላቶቻችሁን ለማስገዛት ነው። ዛሬ ይህን ቅባት ይዛችሁ ትወጣላችሁ። እናንተ ትወርሳላችሁ፣ ጠላቶቻችሁ ይቀበራሉ። የእናንተ ቤት ጠላት፣ የዘመናችሁ ጠላት ዛሬ የመጨረሻ ቀን ይሆናል። የመጨረሻ እሁድ ይሆናል። ዛሬ ትቀብሩታላችሁ። ዛሬ የመጨረሻው ይሆናል። ከፈርዖናውያን ጋር ዛሬ የመጨረሻ ቀናችሁ፣ ከችግራችሁ ጋር የመጨረሻ ቀናችሁ፣ በቃ ብላችሁ የምትወጡበት፣ አልቋል ብላችሁ የምትወጡበት። ሶስተኛው እና የመጨረሻው ኢንተራግሬ ጨርሳል። ትገባላችሁ፣ ወደ ማዶ ትሻገራላችሁ። ከኢየሱስ ጋር ከአምላኬ ጋር ታውቃላችሁ። ዛታንኳ ውስጥ አለ ጌታ። ዛታንኳ ውስጥ አብሮ አለ። ዛታንኳ ውስጥ አለ ጌታ። ተነስ ሲባል የሚነሳ፣ ድረስ ሲባል የሚደርስ፣ ናለኝ ሲባል የሚመጣ አለ። ትሻገራላችሁ። አምላኬን ይዛችሁ ትሻገራላችሁ። አምላክ እንዳለው ሰው ሆናችሁ ትሻገራላችሁ። እግዚአብሔር አምላክ ከእናንተ ጋር መሆኑ እየታወቀ ትሻገራላችሁ ከእግዚአብሔር ጋር። ለዛ ነው በሞቱ አዜማ ላይ ሙሴ ለሕዝቡ በጠቅላላ ይሽሩን ብሎ ካስተላለፈ በኋላ እንደዚህ አላቸው፣ ለኔ እንደ እግዚአብሔር ያለ ማንም የለም አላቸው። ወዳጆቼ ለሙሴ የሚመክራቸው ምክር በጣም ይገርመኛል። የሚመክራቸው ምክር ይሄ ነው። ወይኑ አይደለም ዋና ኢምፖርታንት፣ ምድሪቱ አይደለችም ዋና ኢምፖርታንት፣ ከነዓን አይደለም ዋና፣ ወተት አይደለም ዋና፣ ማር አይደለም ዋና፣ ክብር የሆነ እግዚአብሔር ዋና። ትገባላችሁ አላችሁ። ለአንተ ግን እንደ እግዚአብሔር ያለ ማንም የለም። ወተት በጠጣቅን እግዚአብሔር ለምን እንዳትልኮን
የበላህ ቀን ከዛ ከወይኑ ዘለላ የቀጠፍክ ቀን በቃ አገኘው ሰክሰስፉል ሆንኩኝ እንዳትልኩን። ለኔ እንደ እግዚአብሔር ያለ ማንም የለም። እስራኤል ሆይ ስማ፣ ላንተ እንደ እግዚአብሔር ያለ የለም። ወዳጆቼ ሙሴ ያስተላለፈው መልእክት ይሄን ነው። አንተ ካልወጣ ከዚህ አታውጣን፣ አንተ ከሌለ መውጣት አንፈልግም። የቀረበላቸው ነገርን ተመልከቱ። እግዚአብሔር ያቀረበው መልአክ ልክላችኋለሁ ሲል የሚያበራ መልአክ ደግሞ የተነገረውን ትወርሳላችሁ፣ ማርና ወተት የተባለችው ምድር ውስጥ ትገባላችሁ። የለሁም እኔ አላችሁ። ምን ጎደለ? የተባለው እየወረሱ ሊያውም በሰው ሳይሆን በመልአክ እየተመሩ የተባለውን ሁሉ እየጨበጡ። ሙሴ ግን አለ አንተ ከሌለ ማር ለኛ ትርጉም የለውም፣ አንተ ከሌለ ወተት ለኛ ትርጉም የለውም። ወደ ማዶ እንሻገራለን ኢየሱስን ይዘን። የኛ ሀብት ብለን ብንዘልቅ ከኛ በጣም በብዙ የሚበልጡ ባለጠጎች አሉ። አቤት የኛ ቤት ብትሉ በጣም ከኛ የሚበልጥ ብዙ ቤት ያላቸው ከዚህ ጌታ ጋር የማይኖሩ ብዙዎች አሉ። የኛን ልዩ የሚያረገው የኛን የተለየ የሚያረገው በረከታችን ላይ ድላችን ላይ የሚቆም አምላክ፣ የሚታይ አምላክ። እስቲ በደንብ አሜን በሉ። ትሻገራላችሁ፣ በአምላኬ ክብር ትሻገራላችሁ። ኢየሱስን ይዛችሁ ሁልጊዜ የምንቀሰቅሰዋል፣ ሁልጊዜ የምናስነሳዋል። ለዛ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል። መዝሙር 18 ላይ አምላኬ አለቴ ነው ይላል፣ አምላኬ አምባዬ ነው ይላል፣ አምላኬ መመኪያዬ ነው ይላል። እና ደጋግሞ የሚያወራው ቃል አምላኬ 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 የሚለውን አምላኬ አለቴ ነው፣ አምላኬ አምባዬ ነው፣ አምላኬ መጠጊያዬ ነው ይልና በአምላኬ ቅጥሩን እዘላለሁ። በሌላ አይደለም። ወደ ማዶ እሻገራለሁ፣ ወደ ክብር እገባለሁ፣ ጠላቶቼን እገዛለሁ። ግን በአምላኬ። እስቲ በደንብ አሜን በሉ። በአምላኬ። በጡንቻዬ አይደለም፣ በጉልበቴ አይደለም፣ በእውቀቴ አይደለም፣ በዘሬ አይደለም። በአምላኬ ቅጥሩን እዘላለሁ። እመኑኝ፣ ወደ ማዶ ትሻገራላችሁ። የሰማሁት የምስራች አለ፣ እማውጀው የትንቢት ቃል አለ። አምላኬ በግልጽ አይኖቼን ከፍቶ አሳይቶኛል። በጣም ብዙ ሰዎች ወደ ብርሃን እየገቡ፣ በጣም ብዙ ሰዎች ወደ ብርሃን እየፈለሱ፣ እጆቻቸው ከአቅማቸው በላይ እየሰበሰቡ እየያዙ እያቀፉ እግዚአብሔር አሳይቶኛል። እጆቻችሁን ከፍ አድርጉ። ዛሬ ወደ ተነገራችሁ መውረስ ትጀምራላችሁ። እግዚአብሔር ወደ አለው መግባት ትጀምራላችሁ። እግዚአብሔር የተናገረው መውረስ ትጀምራላችሁ። የመጨረሻ ከባህሩ የመላቀቂያ ምዕራፋችሁ ጋር ስትደርሱ፣ የመጨረሻ ቀኑ ጋር ስትቆሙ፣ አምላኬ የመጨረሻ የእናንተን ውርደት የፈለገው ጠላት ላይ ይከድንበታል። እናንተ እግሮቻችሁ ወደ ከበረ ስፍራ ይወጣሉ። እግዚአብሔር ወዳላችሁ ሰፈር ትገባላችሁ። እግዚአብሔር የተናገራችሁን ትወርሳላችሁ። እግዚአብሔር ያላችሁን ትጨብጣላችሁ። እግሮቻችሁ በለመለመ መስክ ላይ ማደር ይጀምራሉ። እግሮቻችሁ መዋያቸው የእግዚአብሔር ክብር ይሆናል። እግዚአብሔር የተናገረው ስፍራ ጋር መቆም ትጀምራላችሁ። ጠላቶቻችሁ መገዛት ይጀምራሉ። ወደረኞቻችሁ መገዛት ይጀምራሉ። ይሄንን የበቀል ቅባት፣ ይሄንን የመውረስ ቅባት እኔ ቤት ላይ ይዤው እገባለሁ የሚል ቁሙና ጸልያለሁ። አላካቫጋዲያማስ ሊማኮ ፓራዲያላ ሴፕረበኬኒያ ዊንዳል ካፓራ ሴፕረበኬኒያ ማንተል ካፓራዲያማስ ወላካባጋዲያማስ ይካቶጎቦጎዲያማስ ዛሬ በሴቶችና በወንድ ልጆች ላይ ትንቢት እናገራለሁ። የመጣሁት ለማወጅ ነው አንቺ ላይ፣ የማወጅ ነው አንተ ላይ፣ ለመናገር ነው አንቺ ላይ። ዛሬ የክብር መንፈስ ቅዱስ በላያችሁ ላይ ይወርዳል። በቅባት ይወርዳል፣ በተአምራት ይወርዳል። እግሮቻችሁ ወደ ማዶ መሻገር ይጀምራሉ። ወደ ማዶ ማለፍ ትጀምራላችሁ። ማዕበል በማስነሳት ቃል ሊያስጥል የፈለገ፣ ማዕበል በማስነሳት፣ ወጀብ በማስነሳት፣ በሽታ በማስነሳት፣ ማጣትን በማስነሳት፣ በር በመዝጋት፣ በልዩ ልዩ ስትራቴጂ የናንተ የሆነውን ነገር አታክ ለማድረግ ይወጣው አሁን እንጥለዋለን። ዘርጉጆቻችሁ ናካቫጋዲያማስ
ኢላካባዶ ረስ ፕረበከኒያ ማንተል ካፔራዳ ጋቦስ ቬላቲያኖስ ፓርዳ ይናና ኮሴ ማንቴ ኢላካባጋዲያ ላቦራ ባጋዲያ ባስ ፓራ ባጋዲያ ባስ ሁሉ ሰው በልሳኖቻችሁ መጸለይ ጀምሮ ኢራባሻ ፓራላባኒያ ኖሴ ፓርዳ ጋዳጋባ ያኪያማስ አሌናኒያ ኖሴ ፓርዳ ጋዳጋቦራ ባጋዲያ ማስ በሽታን የዘራ ድህነትን የዘራ ሞት የፈለገ ውደቅ ዛሬ ራባሻ ጋባጋዲያ ባስ ይመታ በናዝሬቱ ጌታ በኢየሱስ ስም ይመታ። ዘር ላይ የተቀመጠ ቤተሰብ ላይ የተቀመጠ ነፍሰ ገዳይ መንፈስ ደጋሚ መንፈስ ይመታ በኢየሱስ ስም። ይውደቅ በኢየሱስ ስም። ድግምት በናዝሬቱ ጌታ በኢየሱስ ስም በሽተኛ አረጋታለሁ የምትል አሳስሬ ያስቀምጣታለሁ የምትል እንዲሳካላት እንዲከናወንላት አልፈልግም የምትል ቃል ኪዳን ያረክ በመሐላ ተማምለ የወጣ የድግምት ጉልበት በኢየሱስ ስም ካለበት ጩኸና ውጣ። በል ጩኸና ውጣ። ሌላ አንድ መንፈስ አለ። የቡዳ መንፈስ ነው። እግሮቿ ላይ ተጠምጥሞ አየዋለሁ። ይሄም መንፈስ ከልጅነቷ ጀምሮ ነው ያስኳት ይላል። እግሮቿን አሳስሮ አስቀምጧታል። በልከቱ ጋር ነው ያለው። ጩኸና ውጣ። ኢየሱስ ጌታ ነው። አውጣው። ኢየሱስ ለዘላለም ጌታ ነው። ና ይዘውና አምጣልኝ ወደዚህ ተነስ ቁምና ይሄን ብላቴና ዘመኑን ህይወቱን ጤናውን ሁለንተናውን ለቀ አስረዋለሁ ያልክ እገለዋለሁ ከልጅነት ጀምሮ ይዤዋለሁ ያልክ በል አልፈቅድልህም። በጌታ በኢየሱስ ስም በታላቅ ድምፅ 3 ጊዜ ጩኸና ውጣ። 1 2 ሂድ በኢየሱስ። አረ ኢየሱስ ለዘላለም ጌታ ነው። ዛሬ የበቀል ቅባት ይዛችሁ ትወጣላችሁ። የበቀል እሳት ይዛችሁ ትወጣላችሁ። በእውነት አያለው ብዙ ሰዎች በእጆቻቸው ላይ ሰይፍ ይዘው አያለው። እግዚአብሔር እንደዚህ ይለኛል፣ የዘመናትን ቀንበር ትሰብራለህ። ከኢያሪኮ ጋር በቃ፣ ከማዕበል ጋር በቃ፣ ከወጀብ ጋር በቃ። ለድል ለበረከት ትሆናላችሁ። እግዚአብሔር የነገራችሁን ሁሉ ትጨብጣላችሁ። እግዚአብሔር ያላችሁን ሁሉ ትወርሳላችሁ። ነይ እስኪ ዛጋለሽ። አዎ ከዚህ ቀን ጀምሮ ማመልከውና ማገለግለው ጌታ አለ። ዛሬ ይሄ ሌሊት ይሄ ቀን ጨለማ ሳይወርሰው ይሄ ቀን በጨለማ ሳይሸፈን ማመልከውና ማገለግለው ጌታ በቤትሽ የምስራች አድርጓል። አሜን። በቤትሽ ድል አድርጓል። አሜን። በዘመናት መካከል ስትንበረከኪበት ስትጮሂበት የነበረውን ጉዳይ ከዚህ ቀን ጀምሮ አቅንተሽ መውረስ ትጀምሪያለሽ። እግዚአብሔር እንደዚህ ልሻል፣ ልመናሽን ሰምቻለሁ። አምላኬ እንደዚህ ልሻል፣ ጸሎትሽን አድምጫለሁ። የምመልስ እኔ ነኝ ይላል ጌታ። የማከናውን እኔ ነኝ ይላል ጌታ። እንባሽን አይቼዋለሁ ይላል ጌታ። ጸሎትሽን ሰምቻለሁ ይላል ጌታ። አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! በኢየሱስ ስም አቅንተሽ ውረሽ። አሜን። ኢየሱስ ወይ ስም ይባረክ። ተባረክ። ተመልሶልሻል። አሜን። አሁን የምትሄጂው እግዚአብሔር ወዳለሽ ነው። አሜን። አሁን የምትገቢው ወደ ተነገረልሽ ነው። አሜን። መንገድ እንደጠፋበት ሰው አይደለም የምትሄጂው። ግራ እንደገባው ሰው አይደለም የምትሄጂው። እንደተሳካለት ሰው፣ ነገሩን እንደጀመረ ሰው፣ መንገድ እንደቀናለት ሰው፣ ጎዳና እንደተሳካለት ሰው ትሄጃለሽ። ይሄ ይሆንልሻል። ክብር ለኢየሱስ ይሁን። ለእግዚአብሔር ክብር አጨብጭቡ። ትልቅ መዝገብ ሲከፈትልሽ አዩ። ትልቅ መዝገብ። አሜን። በእውነት ልሻለሁ ከዚህ በኋላ አታረፍጂም። አሜን። ከዚህ በኋላ አትቆይም። አሜን። ሃሌሉያ! አሜን። መዝገብ ተከፍቷል። አሜን። የክብር መዝገብ ነው። አሜን። አትዘገይም። አሜን። አትቆይም። አሜን። እግዚአብሔር ያለሽን ለመጨበጥ አትቆይም። አሜን። አትከርሚም። አሜን። በጣም በቅርብ፣ በጣም ባጭር ጊዜ ወደ መዝገብሽ ትገቢያለሽ። አሜን። በጣም በቅርብ። አሜን። እስቲ በደንብ አሜን በሉ። አሜን። በጣም ባጭር ጊዜ። አሜን። ሃሌሉያ! አሜን።
እግዚአብሔር ብቻውን ታምራት እንደሚያደርግ እግዚአብሔር ብቻውን እንደሚሰራ እግዚአብሔር ብቻውን እንደሚፈጽም በአይኖች እስክታይ ድረስ መጽሐፍ ቅዱስ ይናገር ቅድም ሰብክ እንደነበረ አልጥልህም አልተውህም በህይወት እድሜ ሁሉ ማንንም አይቋቋምህም እንዳለ እግዚአብሔር እንደዚህ ይልሻል አልጥልሽም አልተውሽም በህይወት ዘመንሽ ሁሉ ካንቺ ጋር ሆናለሁ ይልሻል ጌታ አብሬሽ ቆማለሁ ይላል ጌታ በጣም በቅርብ ነገር ሰምሮልሽ በጣም በቅርብ አሜን አሜን የፈራሹ አያገኝሽም አሜን የፈራሹ አይወርስሽም አሜን ዘርጉጆቻችሁ ሃሌሉያ የተአምራት ምሽታችሁ ጀምሯል ለድል ለበረከት መሆን ትጀምራላችሁ እግዚአብሔር ድንቅ ያደርግላችኋል እግዚአብሔር መልካም ያደርግላችኋል እግዚአብሔር ደግ ያደርግላችኋል በኢየሱስ ስም ይሄ ይሆንባችኋል